ሰላም 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 ውድና የተከበራችሁ አድማጭ ተመልካቾቻችን ዕለታዊ የምንዛሪ ተመን በባንኮች ምን ይመስላል የሚለውን መረጃ የዛሬን ግንቦት 3 2018 ምህረት ያለውን መረጃ ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ትሆዙን ዘንድ በማክበር እንጠይቃለን። ዛሬ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ ኩዌት ዲናር፣ ቻይና ዩዋን፣ ዲርሃም እንዲሁም የሳውዲ ሪያል በንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንኮች በስንት በመዘርዘር ላይ እንደሚገኙ የምንመለከት ይሆናል። ቪዲዮውን ስትጀምሩ ታዲያ ቪዲዮውን ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ እንደዚህ አይነት ተመሳሳይ የሆኑ የምንዛሬ ተመኖችን በየዕለቱ በዚህ ቻናል ሲለቀቁ እንዲደርሳችሁ እንዲሁ የደውል ምልክቷን በመጫን እንዲደርሳችሁ ማድረግ ትችላላችሁ። ዛሬ የምናልፈው ቀጥታ ወደ ያዝንላችሁ የምንዛሬ ተመኖች ነው። መልካም ቆይታ። የምንጀምረው ዕለታዊውን የምንዛሬ ተመን ከአሜሪካ ዶላር ይሆናል። በንግድ ባንክ የአሜሪካ ዶላር በስንት ተገዝቶ በስንት ይሸጣል የሚለውን እንመለከታለን። አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ153 ከ63 ከ90 እየተገዛ ነው የሚገኘው። እየተሸጠ የሚገኘው ደግሞ በ156 ከ70 የኢትዮጵያ ብር እየተሸጠ ይገኛል። ፓውንድ ስተርሊንግን በስንት ይገዛል ካላችሁኝ በ205 ብር ከ33 ተገዝቶ በ209 ብር ከ44 በመሸጥ ላይ ነው የሚገኘው። አንድ ዩሮ በኢትዮጵያ ብር የሚገዛው በ180 ከ90 ሲሆን የሚሸጠው ደግሞ በ184 ከ45 በመሸጥ ላይ ነው የሚገኘው። ሌላኛው በኢትዮጵያ ንግድ ባንክ አንዱ ስዊስ ፍራንክ በስንት ተገዝቶ በስንት ይሸጣል ዛሬ ለተሰኘው ግንቦት 3 2018 ዓ.ም ካላችሁኝ በ193 ከ97 ተገዝቶ በ197 ከ86 የኢትዮጵያ ብር ይሸጣል። አንዱ የኩዌት ዲናር በ492 ከ46 ተገዝቶ በ502 ብር ከ31 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን በ22 ብር ከ17 ተገዝቶ በ22 ብር ከ62 የኢትዮጵያ ብር እየተሸጠ ነው የሚገኘው። ቀጥለን የምንመለከተው ደግሞ የዲራምን ምንዛሬ ይሆናል። አንዱ ዲራም በኢትዮጵያ ብር በ41 ከ84 ተገዝቶ በ42 ከ69 በመሸጥ ላይ ይገኛል። የሳውዲ ሪያልስ በስንት ተገዝቶ በስንት እየተሸጠ ይገኛል ካላችሁኝ አንዱን የሳውዲ ሪያል በ40 ብር ከ96 ተገዝቶ በ41 ብር ከ78 የኢትዮጵያ ብር እየተሸጠ ይገኛል። ተጨማሪ መልእክት አለው። በተለይ በውጭ ሀገራት በኢትዮ ዳይሬክት፣ በፋስትፔ፣ በወገን ሴንድ፣ በካሽኮ፣ በኢትዮፔ፣ በላኪረሚት፣ በቦቲም እና በሲቢ ኮኔክት የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የሆኑ የሐዋላ አስተላላፊዎች በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ 9 ብር ተጨማሪ ጉርሻ አዘጋጅቻለሁ ይላል የኢትዮጵያ ንግድ ባንክ። ወደ ሌላኛው ባንክ ስንሄድ የምናገኘው የአዋሽ ባንክ ነው። አዋሽ ባንክ የኤክስቼንጅ ሬቱ ምን ይመስላል የሚለውን የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊንግን፣ የስዊስ ፍራንክ፣ የሳውዲ ሪያልን፣ የዲርሃም እንዲሁም የካናዳ ዶላርን አስመለክታችኋለሁ። የአሜሪካ ዶላርን በአዋሽ ባንክ በ154 ከ18 ተገዝቶ በ157 ከ27 ይሸጣል። ዩሮ በ182 ከ94 ተገዝቶ በ186 ከ59 ይሸጣል። አንዱ የእንግሊዝ ፓውንድ ስተርሊንግ በ208 ከ09 ተገዝቶ በ212 ከ25 ይሸጣል። የስዊስ ፍራንክ አንዱ በኢትዮጵያ ብር በ195 ከ93 ተገዝቶ በ199 ከ85 ነው የሚሸጠው። የሳውዲ ሪያልን ስንመለከት እንዲሁ
በ43 ከ16 ተገዝቶ በ44 ከ02 ይሸጣል። አንዱ ዲርሃም በአዋሽ ባንክ በ44 ከ1 ሳንቲም ተገዝቶ በ44 ከ98 ይሸጣል። የካናዳ ዶላርን በ111 ከ57 ተገዝቶ በ113 ከ80 የኢትዮጵያ ብር ይሸጣል። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዕለተ ሰኞ የግንቦት 3 2018 ዓ.ም የምንዛሬ መረጃዎቻችንን ነው። ቻናሉን ለመጀመሪያ ጊዜ እየተከታተላችሁ ከሆነ በዚህ ቻናል ላይ ምንዛሬና የወርቅ መረጃዎች እንዲሁም የተለያዩ የቢዝነስ ሐሳቦችን ለእናንተ የምናካፍልበት የዩቲዩብ ቻናላችን ነው። በመግባት ቻናላችንን እንዲሁም ሰብስክራይብ በማድረግ ላይክ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቅን ሌሎችንም ባንኮች ይዘንላችሁ እንመጣለን። መልካም ቆይታ። ቀጥለን የምናሳያችሁ ደግሞ የአቢሲኒያን ባንክ ይሆናል። ከዛ በፊት በአዋሽ ባንክ ስትመነዝሩ የ10% ተጨማሪ ጉርሻ እንዳለው ለማሳሰብ እንወዳለን። ወደ ሌሎች ምንዛሬዎች ስንሄድ የምናገኘው የአቢሲኒያ ባንክን ነው። በአቢሲኒያ ባንክ የእንግሊዝ ፓውንድ፣ የዩኤስዲን፣ ዩሮን፣ ዲራምን፣ ስዊስ ፍራንክ፣ የካናዳን፣ የሳውዲን እንዲሁም ደግሞ ሌሎች የምንዛሬ ተመኖችን እንመለከታለን። ከአሜሪካ ዶላር ስንመለከት አንዱን የአሜሪካ ዶላር በአቢሲኒያ ባንክ በ154 ከ28 ተገዝቶ በ158 ከ36 ይሸጣል። ፓውንድ ስተርሊንግን ደግሞ በ208 ከ40 ተገዝቶ በ212 ከ57 ይሸጣል። አንድ ዩሮ በ183 ከ26 ተገዝቶ በ186 ከ92 ይሸጣል። የዲርሃም ምንዛሬን ስንመለከት እንዲሁ በ44 ከ24 ተገዝቶ በ45 ከ13 ይሸጣል። የስዊስ ፍራንክን ስንመለከት በ197 ተገዝቶ በ201 እየተሸጠ ነው የሚገኘው። የካናዳ ዶላርን በ112 ከ79 መግዛት ይቻላል። በ115 ከ05 ይሸጣል። አንዱ የሳውዲ ሪያል ደግሞ በ43 ከ77 ተገዝቶ በ44 ከ67 በመሸጥ ላይ ይገኛል ማለት ነው። እንቀጥላለን ተመልካች አድማጮቻችን። በመቀጠል ደግሞ የምንመለከተው የብርሃን ባንክ ነው። ከዛ በፊት አዋሽ ባንክ ላይ አቢሲኒያ ባንክ ላይ ስንመነዘር ምን አይነት ጥቅሞች እናገኛለን ካላችሁ በተለይ በውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስ፣ በትራፔ፣ በኢትዮ ዳሽ፣ በፋስትፔሪያና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ እንዲሁም በባንኩ በኩል ስትቀበሉም ስትመነዝሩም በሁሉም ቅርንጫፎቹ በአቢሲኒያ ባንክ የ2% ተጨማሪ ጉርሻን እንደምታገኙ ለመግለጽ እንወዳለን። ይሄ ያስቀመጠው መልእክት ነው ማለት ነው። በመጨረሻ የምንመለከተው ደግሞ የብርሃን ባንክን ነው። የብርሃን ባንክን ከመልእክቱ ስንጀምር በእያንዳንዱ ዶላር 10 ብር ተጨማሪ እሰጣለሁ ብሏል። ከባርመዱ የተላከላችሁን ገንዘብ በባንክ ውስጥ ተቀበሉ። እንዲሁም በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር 10 ብር ጭማሪና ልዩ ልዩ ስጦታዎችና ማበረታቻዎችን አዘጋጅተናል ይላል። የአሜሪካ ዶላርን በብርሃን ባንክ በስንት ትገዛላችሁ ስንል በ154 ከ88 ሲገዙ የሚሸጡት ደግሞ በ157 ከ97 ነው። የፓውንድ ስተርሊንግን በ210 ከ74 ገዝተው በ214 ከ95 ይሸጣሉ። የዩሮን ስንመለከት በ182 ከ04 ገዝተው በ185 ከ68 ነው የሚሸጡት። አንዱን ዲራም ደግሞ በ42 ከ16 ገዝተው በ43 ከ02 ይሸጣሉ። የአውስትራሊያ ዶላርን በብርሃን ባንክ በ112 ከ05 ተገዝቶ በ114 ከ29 ይሸጣል። የካናዳ ዶላርን በ113 ከ74 ተገዝቶ በ116 ከ02 ይሸጣል። በመጨረሻ አንዱን የስዊስ ፍራንክ በ198 ከ60 ተገዝቶ በ258 የኢትዮጵያ ብር እየተሸጠ ነው የሚገኘው። ይህ የሰማችሁት የብርሃን ባንክ የምንዛሬ ተመን የግንቦት 3 2018 ዓ.ም ነው። ተመልካች አድማጮቻችን ለዛሬ በአራት ባንኮች በንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ የነገርናችሁን የምንዛሬ መረጃ ተመኖቻችንን በዚያ በቃን። በሌሎች ተመሳሳይ የሆኑ መረጃዎችን እስከምንገናኝ በያላችሁበት መልካም ቀን